ወዳጆች እንደምን አላችሁ? ሰላምታዬ በያላችሁበት ይድረሳችሁ። ሰሞኑን የዚህ የአፍሪካ ህብረትን 39ኛ ስብሰባ ተከትሎ እዚህ መዲናችን አዲስ አበባ የፍንፍኔ የተካሄደው ማለት ነው። አንድ ቀን አይ ቲንክ አርብ ቀን መሰለኝ እዚህ ሲኤምሲ ኮንቬንሽን ሴንተር አካባቢ መንገድ ብሎክ ተደርጎ በርካታ ሰዎች አምሽቶ ወደ ቤት ገብተዋል። አልፎ አልፎ ውጭ አደርንም ብለው የተናገሩ አሉ። እውነት ነው ውሸት ነው ያው ያላየሁትን ነገር መመስከር አልችልም። ግን ብዙ ሰው መንገድ ተዘግቶበት ቆይቶ ወደ ቤት መድረሱን ማንኛችንም አንከራከርም፣ መንግስትም የሚከራከር አይመስለኝም። ነገር ግን ይህንን ተከትሎ በርካታ ፕሮፓጋንዳዎች ተነስተዋል። በጣም ነው የተነዛው። በቃ መንግስት ላይ ጥላቻ ያለው ሁሉ ይሄንን ምክንያት አድርጎ ብዙ ነገር ለፍልፏል። በተለይ አንድ ሴት አይ ቲንክ መኪና ውስጥ ሆና መሰለኝ ስታወራ የነበረው ኢትዮጵያ ከቀን ወደ ቀን ወደ አዘቅት እየገባች ነው። ወደ ምን በቃ ያላወራችሁ ነገር የለም። አሁን አንድ ቀን መንገድ ተዘጋ ማለት ወይም አንድ ቀንም አይደለም የሆነች ሰዓት ላይ መንገድ ተዘጋ ማለት ኢትዮጵያን ወደ አዘቅት የሚወስድ ነገር ነው። ወዳጆች ምንድነው እንዲህ ያለ ነውረኛ ነገር? በስንቱ በሰበብ አስባቡ መንገድ ስንዘጋ አይደለም እንዴ የምንውለው? በጥምቀቱ፣ በመስቀሉ፣ በኢዱ፣ በእሬቻው ከተማው ሲዘጋ አይደለም እንዴ ሙሉ ቀን የሚውለው? እና አንድ ቀን የአፍሪካ ህብረት ስብሰባ ተደረገና በቃ ቀጥታ ከመንግስት ጋር አገናኝታችሁ ጥላቻችሁን ስትቀረሹ የነበራችሁ ሰዎች አላችሁ። እንዲህ ያለ ነገር ግን ነውር ነው። መንግስት ስለሰራው በጣም ትልቅ ነገር የአፍሪካ ህብረት ስብሰባ እዚህ በመካሄዱ ኢትዮጵያ ስለምታገኘው ትልቅ ፕሮሞሽን፣ የገንዘብ፣ የእውቅና፣ የቱሪዝም ጉዳይ ትታችሁ በጣም ወርዳችሁ ለሆነች ሰዓት ላይ ወይም በሆነች ሰዓት መንገድ አንድ አካባቢ ነው ያውም ስለተዘጋ ሲኤምሲ አካባቢ እንዲህ ብሎ መጮህ ምን የሚባል ነገር ነው? በአግባቡ መንገዱ ቅያሪ መንገድ ወይም ቀድማችሁ ንገሩን አንድ ነገር ነው። ነገር ግን ልክ በቃ ዓለም ምድር የተንቀጠቀጠ ዓለም የተገለበጠ ያለ አድርገው መንግስት ላይ ያላችሁን ጥላቻ ሁሉ ያቀረሻችሁ ብዙ ሰዎች አይቻለሁ። ይሄ ነውር ነው። ኢትዮጵያ ወደ አዘቅት ገባች ማለት ለአንድ ሰዓት ለሁለት ሰዓት የመንገድ መዘጋት ሙሉ ቀን የሚሆን ምን ማለት ነው? ያውም አንድ ከተማ ውስጥ ምን አይነት ጥላቻ ቢኖርብን ነው? ምን ያህል ሀገራችንን ብንጠላ ነው? አንዱ እንዲያውም ጀስት ምን ይሰራልናል የአፍሪካ ህብረት ብሎ ሲናገር ሰምቻለሁ። አንድ ተማርኩ የሚል በዚህ ቲክቶክ ላይ ሁሉን ነገር ካለኔ የሚተነትን የለም የሚልም ምን ይሰራልናል የአፍሪካ ህብረት? ጥቅሙ ምንድን ነው? መንገድ ከመዝጋት ውጪ ምናምን። አንዷ ደግሞ ብድግ ብላ መጡ፣ ተዝናኑ፣ በሉ፣ ጠጡ፣ ሄዱ። የሰራነው መንገድ ላይ ተንሸራሽረው ምናምን እና ምን ይሰሩልናል? አራ አይምጡብን ምናምን የሚል ሁሉ ስትናገር ሰምቻለሁ። እንዲህ ያሉ ነውረኛ ሰዎችን ታቅፈን አብረን አገር እያልን አንዳችን እየገነባን እነሱ እያፈረሱ እየኖርን ነው ያለ ነው። እንዲህ ያለ ነውረኛ ነገር ሁላችንም ልናወግዝ ይገባል። አዎ መንገዱ ተዘግቷል። ትራፊክ ፖሊስ ይሁን የጸጥታ አካላት ለሀገር ለህዝብ ደህንነት ለውጪ የመጡትን ሰዎች ደህንነት ሲሉ ዘግተዋል። ምክንያቱም አገራችን እዛም እዚህም ግጭት ነበረ ታውቃላችሁ። አፍሪካ ህብረት እዚህ እንዳይኖርም ከብዙ ጊዜ ጀምሮ አገራችን ጸጥታ እንደሌላት ፕሮፓጋንዳ ሲነዙብን ነበሩ እና ክፍት አድርገን የማንም ሽፍታ፣ የማንም ቀማኛ፣ የማንም ዱርዬ ከተለያየ ዓለም የመጡትን እንግዶች ተኩሰው ይግደሉ? ዋት ዱ ዩ ሚን? ወይ የሆነ እንቅፋት ይፍጠሩባቸው? ይሄን ከማድረግ ወደ ኋላ የማይመለሱ የገዛ ሀገራቸውን የሚያቃጥሉ ብዙ አይተናል። ለምሳሌ በዚሁ ሰሞን ደብረታቦር ውስጥ የአማራ ክልሉ ሽፍታ ምን እንዳደረገ ስላያችሁ እዚህ አጋጣሚ ቢያገኝ ይሄንን አያደርግም? ተሰክስጎ እኮ አለ እዚህ ከተማ ውስጥ እናውቃለን እኮ። አጋጣሚ አጥተው መንግስት እንደው ብቅ ሲሉ እንደ ጸጉር ቆራጭ አናታቸውን እያለ አፈር ከድሜ እያበላቸው ስለሆነ ነው እንጂ እኮ በቃ ኢትዮጵያ ሰላም የላትም ለማስባል እኮ ብዙ ነገር ሊሰሩ እና ለአገር ሰላም ለመጡት እንግዶች ሰላም ሲባል መንገድ ቢዘጋ ለአንድ ቀን ያውም ለተወሰነች ሰዓት ምንድነው ችግሩ? እና እባካችሁ ሰላማዊ ሰዎች ምናልባትም በተለያየ ምክንያት ቶሎ ቤት መድረስ ያለባቸው ሰዎች ያነሱትን
ትክክለኛ ተቃውሞ በቆሻሻ ፖለቲካችሁ እየሞለሞላችሁ ህዝቡን ለማጉረስ አትጣጣሩ። ምንም ወሬ ብታወሩ የአፍሪካ ህብረትም አገራችንም ሁሉም ነገር እየበለጠ እያደገ እያበበ ይሄዳል። ያው ውሻውም ይጮሃል ግመሉም ይሄዳል የሚለውን የአባቶቻችንን ብሂል ተርቼላችሁ ቻው እላችኋለሁ። ወዳጆች ሼር ኮፒ ሊንክ አድርጉና አድርሷቸው፣ ላይክ አድርጉና አድርሷቸው። አመሰግናለሁ።